ምን እንግዛ ስንል የተጣራ ማር ወይም ደግሞ ፕሮሰስድ ሃኒ ካልን እንዴት እንግዛ ወደሚለው ከማለፋችን አስቀድመን ይህ ምርት በፋብሪካ ተቀነባብሮ በገበያ ታዋቂ መሆን የጀመረበት ታሪካዊ አመጣጡ ምን ይመስላል የሚለውን እናስቀድም። የማር ምርት እጅግ በጣም ጥንታዊ ከሚባሉ የምግብ አይነቶች ውስጥ አንዱ ነው። ይህ ምርት እንግዲህ ከ8000 ዓመታት በፊት ጀምሮ እንደነበረ ሲታመን በሁሉም ጥንታዊ ስልጣኔዎች ውስጥ ማለትም በጥንታዊ ግብጽ፣ በጥንታዊቷ ሜሶፖታሚያ፣ በጥንታዊቷ ግሪክና በጥንታዊቷ ሮም ስልጣኔዎች በጠቅላላ የሚታወቅ ቢሆንም የንብ ማነብ ስራ በተደራጀና በተጠና መልኩ የተጀመረው ግን በጥንታዊት ግብጽ ስልጣኔ ውስጥ እንደነበረ መረጃዎች ያመላክታሉ። የስኳር ምርት ለማጣፈጫነት መመረት የጀመረው ባለፉት ጥቂት ዓመታት እንደሆነ የሚታወቅ ነው። የማር ምርት ለብዙ ሺህ ዓመታት እንደ ዋነኛ የምግብ ማጣፈጫ ምርት ሆኖ ሲያገለግል ቆይቷል። ምክንያቱም በገበያ ይሄ የስኳር ምርት መታወቅ የጀመረው ከቅርብ ጊዜያቶች በመሆኑ ከዛ አስቀድሞ ለማጣፈጫነት ጥቅም ላይ ይውል የነበረው የማር ምርት እንደሆነ ነው መረጃዎች የሚያሳዩት። የማር ምርት ከምግብ ማጣፈጫነት በተጨማሪ በከፍተኛ ሁኔታ ለመድኃኒትነት እንዲሁም ደግሞ ለቁስል ማድረቂያነት ጥቅም ላይ ይውል እንደነበረ ይነገራል። በሀገራችን ኢትዮጵያም ለምግብነትና ለተለያዩ በሽታዎች መድኃኒትነት ጥቅም ላይ የሚውል ሲሆን የባህላዊ መጠጥ ለሆነው እንደ ጠጅ መስሪያነትም ዋነኛ ግብዓት ሆኖ ሲያገለግል ቆይቷል። ኢትዮጵያ ከአፍሪካ ግንባር ቀደም የማር አምራቾች ተርታ የምትሰለፍ መሆኑ ይታወቃል። በዓለም አቀፍ ደረጃም ከመጀመሪያዎቹ 10 ሀገራት ተርታ የምትሰለፍ ይሆናል ማለት ነው። ይህንንም እንግዲህ የዓለም እርሻ ድርጅት ፋኦ በ2025 ባወጣው መረጃ መሰረት ኢትዮጵያ 86000 ቶን በማምረት ከዓለም 4ኛ ደረጃ ላይ እንደምትገኝ መረጃው ያመላክታል። ቻይና ደግሞ 450000 ቶን በማምረት በዓለም 1ኛ ደረጃ ላይ እንዳለች መረጃዎች ያመላክታሉ። ስለዚህ ሀገራችን ኢትዮጵያ እንደ ፋኦ የ2025 መረጃ ከሆነ 86000 ቶን በማምረት ከዓለም በ4ኛ ደረጃነት የምትጠቀስ በመሆኑ ይህ የማር ምርት በማምረት ረገድ ሀገራችን ትልቅ አቅም እንዳላት የሚያመላክት ይሆናል ማለት ነው። እንግዲህ ወደ እንዴት እንግዛ ከማለፋችን በፊት ይህ ምርት በፋብሪካ ተቀነባብሮ ወይም ተዘጋጅቶ ለገበያ የሚቀርበው በምን መልኩ ነው የሚለውን ግንዛቤ ለማስጨበጥ እንዲረዳን አዘገጃጀት ሂደቱን እንመልከት። ቀዳሚ የሚሆነው የማር እንጀራውን መሰብሰብ ነው። የማር እንጀራው ሙሉ በሙሉ በሰም ወይም ደግሞ በዋክስ በሚባለው እንደተሸፈነ የማር እንጀራውን ከቀፎ ውስጥ የመሰብሰብ ሂደት የሚተገበርበት ቀዳሚው ተግባር ይሆናል። ይሄ የማር እንጀራ ሙሉ በሙሉ በሰም መሸፈኑን የማር ምርቱን ለመሰብሰብ የደረሰና የእርጥበት መጠኑን በሚፈለገው ደረጃ ዝቅተኛ ደረጃ ላይ መድረሱን የሚያመላክት ይሆናል ማለት ነው። ስለዚህ ማር በሚሰበሰብበት ጊዜ የማር ምርት በቀፎ ውስጥ የማር እንጀራው ሙሉ በሙሉ በሰም የተሸፈነ መሆኑን እርግጠኛ መሆን ያስፈልጋል ማለት ነው። ምክንያቱም ሙሉ ለሙሉ ሲሸፈን ከፍተኛ የሆነ ምርት መሰብሰብ የሚያስችል በመሆኑ ማለት ነው። ከዚህ የማር እንጀራ መሰብሰብ ቀጥሎ ከማር እንጀራው ላይ ሰሙን ወይም ደግሞ ዋክሱን በማንሳት ይሄ አንካፒንግ የሚባለው ፕሮሰስ ሂደት ማለት ነው ተከትሎ የሚመጣ ይሆናል። የማር እንጀራው ከቀፎ ተሰብስቦ የማር ምርቱ ወደሚቀነባበርበት ቦታ በንጹህ ሁኔታ ማለትም ከአቧራ ከአፈርና ከሌሎች ባዕድ ነገር ንክኪ በጸዳ መልኩ ከተጓጓዘ በኋላ በመጀመሪያ የሚከናወነው የማቀነባበር ሂደት ይሆናል ማለት ነው። እንግዲህ በዚህ ሂደትም በማር እንጀራው ላይ ተጋግሮ የሚገኘውን ሰም እንዲገፈፍና ከላዩ ላይ እንዲነሳ በማድረግ በቀጣይ ለሚደረገው የማጣራት ሂደት ዝግጁ አድርጎ የማቅረብ ተግባር ነው ማለት ነው። ስለዚህ በዚህ የተጣራ ማር ምርት የማዘጋጀት ሂደት የመጀመሪያው ተግባር የማር እንጀራው መሰብሰብ ነው። ቀጣዩ ተግባር ይሄ ከዚህ ከተሰበሰበው የማር እንጀራ ላይ ዋክሱን በማላቀቅ ወይም ደግሞ በማንሳት ወደ ቀጣዩ የማጣራት ሂደት እንዲሄድ ዝግጁ አድርጎ የማቅረብ ጉዳይ ይሆናል ማለት ነው። እንግዲህ እነዚህን ሁለት ተግባሮች ካለፈ በኋላ ቀጣዩ ሂደት የሚሆነው የማር ምርቱን ለይቶ ማውጣት ነው። ይሄ ሃኒ ኤክስትራክሽን ወይም ደግሞ ፊልትሬሽን የሚባለው ፕሮሰስ ማለት ነው። በዚህ ሂደት የማር ምርቱን ጨምቆ በማውጣት በማጥለያ ውስጥ እንዲያልፍ በማድረግ የማር ምርቱ
ከቀሪው የሰም ወይም ደግሞ የዋክስ ቅንጣቢዎች ወይም ደግሞ ፓርቲክልስ እንዲሁም ደግሞ የንቡ አካላት አብሮ እንግዲህ የማር እንጀራው በሚሰበሰብበት ጊዜ እላዩ ላይ ሊቀሩ የሚችሉ የንቢቷ የአካል ክፍሎች ተቆርጠው ሊቀሩ የሚችሉበት ሁኔታ፣ የንቧ ክንፍ፣ እግር እንዲሁም ደግሞ አለፍ ሲልም ደግሞ የሞተው ንብም እዛው ላይ ሊገኝበት የሚችልበት ሁኔታ ስላለ እነዚህን የማጽዳት ተግባር ይኖራል ማለት ነው። እንዲህ ከነዚህና ከሌሎች ባዕድ ነገሮች ነፃ የሆነና የተጣራ ማር እስኪሆን ድረስ በተለያየ መጠን ባላቸው ማጥለያዎች በማሳለፍ ለረጅም ሰዓታት እንዲቀመጥና እንዲዘቅጥ በማድረግ ከላይ የሚንሳፍ ካለም እንደገና መልሶ በማጥለል ንጹህና የተጣራ ማር እስኪሆን ድረስ ስራዎች የሚሰሩበት ተግባር ሶስተኛው ደረጃ ተግባር ይሆናል ማለት ነው። በዚህ የማጣራት ሂደት አልፎ ነው እንግዲህ ምርቱ ወደ ቀጣዩ የማዘጋጀት ሂደት የሚያልፈው ማለት ነው። እንግዲህ በዚህ ሂደት ውስጥ እንደ ሁኔታው ለማቅለጥ ሙቀት የምንጠቀምበት ይሆናል። ምክንያቱም የማሩ ምርት በቀላሉ ለማጥለልና በውስጡ ያሉ ቅድም ያነሳናቸውን አላስፈላጊ ነገሮች ለማስወገድ ማጣራት ሂደት ውስጥ ምቹ እንዲሆን በተወሰነ መጠን እንዲቀልጥ የሚደረግበት ሂደት ሊኖርም ይችላል። በማቅለጥ ሂደት ውስጥ የምንጠቀመው የሙቀት መጠን የተመጠነ ካልሆነ የማር ምርቱን የሚያበላሸው በመሆኑ ከፍተኛ ጥንቃቄ የሚጠይቅ ተግባር ነው ማለት ነው። ማሩ በቀላሉ ማጥለያዎች ውስጥ አልፎ እንዲጠልና አላስፈላጊ ነገሮቹ ከላዩ እንዲወገድ ለማድረግ በመናደርገው ሂደት ማሩ እጅግ የረጋና ቁጭ ያለ በሚሆንበት ጊዜ በቀላሉ ማጥለያዎች ውስጥ ሊያልፍ ስለማይችል እንዲያልፍ የሙቀት የመስጠት ሂደት ይኖራል። ይሄ ግን ከፍተኛ ጥንቃቄ የሚፈልግ በመሆኑ ትኩረት ሊሰጠው የሚገባ ተግባር ነው ማለት ነው። በእነዚህ ሂደቶች ውስጥ ካለፈ በኋላ እንግዲህ የመጨረሻው የሚሆነው ምርቱን በማሸግ ወይም ደግሞ የተለያዩ ማሸጊያዎች ኬጆች ውስጥ አስገብቶ የማሸግ ሂደት ነው ማለት ነው። በዚህ ሂደት ላይ ከላይ ባየናቸው ሂደቶች የተጣራውን የማር ምርት በጠርሙስ ወይም በፕላስቲክ ማሸጊያዎች ውስጥ በመቅዳት የማሸግና አስፈላጊውን የምርት ገላይ ጽሑፍ በማሸጊያው ላይ በማስፈር ለገበያ ተደራሽ እንዲሆን የማድረግ ሂደት ነው ማለት ነው። እነዚህ ሂደቶች እንግዲህ አንድ የተጣራ የማር ምርት ወደ ገበያ ሲቀርብ ሊያልፍባቸው የሚገቡ መሰረታዊ የአመራረት ሂደቶች ናቸው ማለት ነው። ስለዚህ በእነዚህ ሂደት አልፎ ታሽጎ ወደ ገበያ ሲቀርብ ደግሞ ከየትኛው አይነት ማር እንደተዘጋጀ ንቦቹ የተጠቀሟቸው ወይም ደግሞ የቀሰሟቸው የአበባ አይነቶችም ሊጠቀሱበት የሚችሉበት ሁኔታ ይኖራል። የተመረተበትን የመጠቀሚያ ጊዜና የማብቂያ ጊዜውን ጨምሮ ሌሎች አስፈላጊ የሆኑ መረጃዎችን ሁሉ በማካተት በሌብሊንጉ ላይ ታትሞ ለገበያ እንዲቀርብ ይደረጋል ማለት ነው። አሁን ደግሞ በእንዴት እንግዛ፣ ይህንን ምርት ከገበያ ላይ በምንገዛበት ጊዜ ትክክለኛ ጥራቱን የጠበቀ መሆኑን እንዴት ነው መለየት የምንችለው የሚለውን ለማመላከት የሚያስችሉንን በግዢ ወቅት መደረግ የሚገባቸውን የጥንቃቄ መልእክቶች እንመልከት። እንግዲህ በግዢ ወቅት የተጣራ የማር ምርትን ስንገዛ ጥራቱ የጠበቀ መሆኑን መለየት ከምንችልባቸው መንገዶች ቀዳሚ አድርገን ልንወስድ የምንችለው ገጽታ ወይም አፒራንሱን በመመልከት ነው። የማር ምርት እንደ ምርቱ አይነት የተለያየ ገጽታና ቀለም ሊኖረው ቢችልም ገጽታው ግን ወጥ የሆነና ያልተሽጎረጎረ መሆን ይኖርበታል። እንግዲህ የማር ምርቱ የቀለም ወይም የከለር መልክ እንደ ማሩ ንቦቹ ማሩ በሚያዘጋጁበት ጊዜ እንደተጠቀሙት የእጽዋት ግብዓት አይነት ሊለያይ የሚችልበት ሁኔታ ቢኖርም በየትኛውም አይነት መልኩ የቀረበ ቢሆን ንጹህና ያልተሽጎረጎረ መሆን ይኖርበታል። ከዚህ በተጨማሪ በጥሩ ሁኔታ የተዘጋጀ የማር ምርት ምንም አይነት የተንሳፈፈ ወይም ደግሞ ዘግጦ የሚታይ ክፍል የሌለውና የተለያዩ ክፍልፋዮች ወይም ደግሞ የተለያዩ ሌየሮች ያልሰራ መሆን ይኖርበታል። ይሄም ወጥ መሆኑን የምንረዳበት የምንመለከትበት ነው። ከዚህ በተጨማሪ የበዛ አረፋማ ገጽታ ሊኖረው አይገባም ማለት ነው። ይሄ እንግዲህ ከገጽታ አንጻር ይሄን ምርት ጥራቱን የጠበቀ መሆኑን መለየት የምንችልበት መንገድ ነው። ሌላው በግዢ ወቅት ልናደርግበት የምንችለው የጥንቃቄ መንገድ ከሽታው ወይም ከስሜል አንጻር ነው። እዚህ ላይ ከባዕድ ነገር ጋር ያልተቀላቀለና ትክክለኛ የሆነ የማር ምርት ተፈጥሯዊ የሆነ የፍራፍሬ ወይም ደግሞ የአትክልት እነዚህ ፍሩት ወር ፕላንት ላይክስ አሮማ የምንለው አይነት ጠረን የሚኖረው ሲሆን የስኳር ሽታ ወይም ደግሞ ከናካቴው ምንም የማይል ይሄ ኖ አሮማ ብለን የምንገልጸው አይነት ከሆነ ምርቱ ከስኳር መሰል ወይም ደግሞ ባዕድ ነገሮች ጋር የተቀላቀለ መሆኑን
የሚያመላክት በመሆኑ ትክክለኛ ጥራቱን የጠበቀ የማር ምርት አለመሆኑን ልንለይበት የምንችለው መንገድ ነው። ከዚህ በተጨማሪ ምርቱ ዋነኛ የምርት ጥራት መጓደል ተደርጎ የሚወሰደው በዋነኝነት በስፋት ከባዕድ ነገሮች ጋር መቀላቀል በመሆኑ በተለይም ከስኳር ጋር መቀላቀል እንደ ዋና ይሄ አድልትሬሽን ወይም ደግሞ ህገወጥ የምርትን አደባልቆ የመሸጫ መንገዶች ስለሆኑ ይህንን ጥንቃቄ ወስዶ መግዛት ያስፈልጋል። ከዚህ በተጨማሪ እንግዲህ ከገጽታና ሽታው በተጨማሪ በጣዕሙ ወይም ደግሞ በቴስትም ጥራቱን የጠበቀውን የማር ምርት መለየት እንችላለን። በጥሩ ሁኔታ የተዘጋጀና ከባዕድ ነገር ጋር ያልተቀላቀለ የማር ምርት በምንቀምሰው ጊዜ ወዲያውኑ ወይም ደግሞ በፍጥነት የማይመጣ ቀስ ብሎ እየጣፈጠ የሚሄድ ጣዕሙ እየጨመረ የሚሄድ መሆኑን ልብ ብሎ መመልከት ያስፈልጋል ማለት ነው። እንግዲህ ከዚህ በተጨማሪ እንግዲህ ሌሎቹ የጥንቃቄ መንገዶች ሁልጊዜ እንደምናነሳው በገላይ ጽሑፉ ላይ የምናያቸውን የጥንቃቄ መንገዶች ልብ ብሎ መመልከት ያስፈልጋል። የማር ምርቱን በምናፈሰው ወይም ደግሞ ከእቃ ወደ እቃ በምንገለብጥበት ጊዜ ቀስ ብሎ የሚፈስ ሊሆን ይገባዋል። በፍጥነት የሚወርድ መሆን የለበትም። ከዚህም በተጨማሪ ደግሞ ውሃ በሞላ ብርጭቆ ውስጥ በምንከተው ጊዜ ቀስ ብሎ የሚዘቅጥና በቶሎ የማይሟሟ መሆን ይኖርበታል። በፍጥነት የሚዘቅጥና በቶሎ የሚሟሟ ከሆነ ከስኳርና መሰል ነገሮች ጋር የተቀላቀለ መሆኑን መመልከት የምንችልበት በመሆኑ እነዚህን የጥንቃቄ መንገዶች ተጠቅሞ ጥራቱን የጠበቀ የተጣራ የማር ምርትን ለይቶ መግዛት